ናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ መስጠት፣ ለተሸላሚ መስጠት። ሰላም ሰላም የማዚ ቤተሰቡ፣ ዛሬ ከአንድ ሁለት ነን መተናል በማዚ ዩቲዩብ። ዛሬ ከባለፉት ቪዲዮዎች የተለያየ ሀሳብ አስተያየታችንን እንሰጥበታለን። እንደሚታወቀው ትናንትና ቲክቶክ ክሬቲቭ አዋርድ ነበረ። የተለያዩ ሽልማቶች፣ የሚገራርሙ ትዕይንቶች ታይተዋል፣ ተንጸብርቀዋል። ስለሱ አንዳንድ አስተያየታችንን እንሰጣለን። ፐርሰናል ነው ግን ከምንም ነገር ጋር እናታያይዙት፣ የራሳችንን ሀሳብ ብቻ እንሰጣለን። ወደ ቪዲዮ ይኸውላችሁ። ማስተዋል ሸላሚ ነበረች ታውቂያለሽ። ልትሸልም በወጣችበት ሰዓት የተናገረችውን ንግግር እንስማ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አስፈላጊ ነው ወይ? እሺ የዛሬ ኖሚኒዎች አሁን ይሄ አስፈላጊ ነው ወይ? አሁን ማስተዋል እዚህ ጋር ስቴጅ ላይ ወጣችሁ ኖሚኔት የተደረጉትን ወረቀት ይሰጣታል። እሱን ከፍታ እንትና ነው ያሸነፈው ለማለት ብቻ ነው ወጣችሁ እና ስብከት አስፈላጊ ነው ወይ? አንደኛ ነገር አስፈላጊ አይደለም ማለት ወይ ልታመሰግን ቢሆን አትሊስት ያው እንረዳታለን። አሸንፋ ጌታ ይባረክ ጌታ ነው ለዚህ ያበቃኝ ምናምን ሌሎቹም እንደዛ ያሉ ስለነበረ ኦርቶዶክሶቹ መድኃኒዓለም ይመስገን ድንግል ማርያም ምናምን ሲሉ ስለነበር ሙስሊሞቹ ማሻአላ ፕሮቴስታንቶችም እንደዛው ሲሉ ነበርና እንደዛ አሸንፋ ቢሆን እሺ ወጥቶ እንደዚህ አይነት ስብከት ማድረግ አስፈላጊ ነው ወይ? ይሄ ደግሞ እኛ ብቻ አይደለም የታዘብነው። አንድ ልጅ የተናገረው ደግሞ ሞር ተመችቶኛል። እሱን እንስማ። ጭንቅጫን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበት አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምን ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። አዎ ይሁን ንዝር የሚል ስሜት አለ። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት፣ ማስተዋል ምን ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ መስጠት፣ ለተሸላሚ መስጠት። መታ ምንድነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ምንም እንደዛ በቃ የሆነ ነገር ልትናገር በዛ ዙሪያ ነው የሚሰር እንጂ ልትሳካ አይደለም። ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ማለት መብት የለውም። ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አለለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ቦታ መረጡ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ።
ግን ስኬታማ ነው። በቃ 4 አዋርድ መኪና ምናምን ምን አይነት ስኬት ነው ትፈልጊው? ከዚህ ጋር በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። በቃ እኔም ያልኩት ይሄንን ነው። የሄደችው ልትሸልም ነው። ሰው ሸልማ መውረድ ነው። ምንም አይነት የመስበክም ሆነ ምን የራስን እንትን የሚገልጽ ነገር ማቅረቧ ልክ አይደለም፣ አስፈላጊ አይደለም። በቃ ማለት ይሄ ያወቅን ማለት በዛ ልክ መስሎን ከሆነ ተሳስተናል ማለት ማወቅ አይደለም እንደዚህ። ወይ ደግሞ ለዛ እምነታችን በጣም ዋጋ ከፍለናል ወይ ደግሞ እምነታችን ላይ በዛ ልክ ጥንካሬ ያለን ማለት አይደለም። ማለት ቦታ እና ሰዓታችንን መለየት አለብን። የት ቦታ በሰብክ ያዋጣኛል ብለሽ እዛ ሄደሽ መስበክ ነው እንጂ እንደዚህ የሽልማት ቦታ ላይ አግባብ አይደለም። ደግሞ ሌላ ገረመኝ አወራረዳቸው። እኔ ቅዱስን በጣም ነው የምወደው፣ በጣም በቃ በጣም እስቲ በቃ ሁሉ እውነትም ማናጀር ነው። ገባባቸው በጣም ነው የጋረመው። ዛሬ ተንገላታለች። እንደውም ግሬስ ሰጣት እንጂ ማናጀር ነው በቃ የጃኒ ከጃኒ ማናጀር አሁን ደግሞ የአዶናይ ሆኗል ይመስለኛል። ይሄ ግምት ነው። እሺ በመጀመሪያ እንኳን ደስ አለሽ። በማሸነፍሽ ምን ተሰማሽ? ደስታ፣ ትልቅ ደስታ። በጣም የሚያምረው አለባበስሽ ምን ያህል አወጣ? 150 ሺህ ምናምን የሚያምረው። እንኳን ደስ አለሽ። ያቻለቻ ቢሶስ ሚሊዮን ያለች ካንቺ ምን እንጠብቅ? በቀጣይ ቲክቶክ ክሬቲቭ አዋርድ ካንቺ ምን እንጠብቅ? በቀጣይ ቲክቶክ ክሬቲቭ አዋርድ ላይቭ ስትሪም ሜቢ በለዋለሁ። ኔክስት ዘንድሮ ውጭ ነበርኩኝ አልተሳካም። ኔክስት ይደም በለዋለሁ። ህዳሴው ግድብ ነው ባይዘው ያለው ቀምሰል አይሹ ይሄ ህዳሴው ግድብ ነው። አዎ የጃኒ ልብስ ሁለት ሰው ነው ያየሁት እንዴ እናሳ አለች እመራለ የጆን ዳንኤል እናሳ ጆን ዳንኤል ነው የሚል ምን አባቱ ደግሞ እንትን አዶናይ እና ልብሷ በጣም ነው የሚያምረው። ከእለቱ ከመጡ እንግዶች የሚያምር አለባበስ በቫርዳስ የተመረጠችው እሷ ነች። አንደኛውን ዋንጫ የበላችው አንደኛውን ደግሞ የቴናስ ናት። ልብሷ ነው ደግሞ ግን የሚያምር አለባበስ ብቻ አይደለም ደግሞ በስነ ስርዓት የታየው ቅጥ ያጣ ማለት እንደዚህ መልበስ አግባብ ነው ወይ የሚያስብልም አለባበስ አለ። የሆነ ልጅ የገለጻት መንገድ በተለይ በጣም ገርሞኛል። አለማፈሩ እንደዚህ ለብሳ ስመጣ ቲክቶክ አዋርድ ላይ የደረቀ እባብ ተገኝቷል። እዚህ ጋር የምታዩት የደረቀ እባብ ኢቫ እንድሪስ ይባላል። ድፈሩኝ አይሚለኝ አጥቻለሁ፣ የሚያዋራኝ ወንድ አጥቻለሁ በማለት እርቃኗን በፓንትና በለጡት መያዣ ራቁቷን ተገኝታለች። ብዙ ወንዶች ሽልማቱን ሳይከታተሉ እሷን እያዩ እንዳሳለፉ መረጃ ደርሶኛል። እስቲ ወንዶች ኮሜንት ስጡ። ለነገሩ ወንዶች ጊዜ የላችሁም ይሄን እያያችሁ ለኮሜንት። ሴቶች ሀሳብ ስጡበት። አሁን ይሄ ምንድነው? የኢትዮጵያ ባህል የፈነገጠ ነው ወይስ ያላፈገነገጠ ነው ማለት እሱ ነው ያላት? ምን ትሉታላችሁ? ሴቶች ሀሳብ ስጡበት። ይመቻችሁ። እኛ ሀሳብ ምን ሰጠው በዚህ ዙሪያ እንዳርፈሽ ብትቀመጥ ባለብሽስ ለማስደመም ነው። ግን የሆነ ብዙ እኮ የሚያስደመም ዲዛይን ለየት ለማድረግ ብላ የምትሄድበት ርቀት በሚያስጠላ ወይ ነው የሚሆነው። የዛሬ አመት ነው የሆነ ታይት አረ ደግሞ የሆነ ኪሻኪሽ ኮፍያ አድርጋ እንደዚህ አሰላየሁት። አረ የሆነ ቆይ በዛ ላይ ደግሞ 3 ሚሊዮን ነው ምናምን ያወጣሁት ብላለች። ስለዚህ የሆነ ቪዲዮ እንፈልጋለን ማርያም እንደዚህ አድርጋ። ይሄ ምንድነው ክሪስማስ ላይ የሚደረገው? አቆም ሌላ ደግሞ የተመቸኝ ሽልማት ጃኒ በጣም
በተለይ ለጓደኞቹ ያለው ለማንኛውም እኔ ካለነሱ ባዶ ነኝ። ቤተሰቦቼን በዚህ አጋጣሚ በጣም ነው የማመሰግነው ስላመናችሁብኝ። እናቴ እወድሻለሁ። ቻው አመለጠክ ጃኒ በጣም በቃ ቀር ብሎኝ ነበርና ሲሳይበላ እያልን ነበር። የተደሰትኩት ደስታ በቃ የምር የሰው ጥግ የምር በቃ ለጓደኛ የሚከፍለው ዋጋ ምናምን በጣም ይለያል። አንዳንድ ያመዳፋሽ ቢሆን ብቻ ግን አሳዘንከኝ። ለዚህ መድረክ አለመብቃት ማለት ይሄኔ ዛሬ ላይ ኑረህ ቢሆን ኑሮ አንተ ከነሱ በቃ ትጠራ ነበር። ገባካ? እና ያመለጠህን አንዳንዴ ሰው ውለታ ባይረሳ የተሻለ ነው። የበላችሁበትን እጅ አትስበሩ። ባይዘው በዛ አጋጣሚ ጃኒ በጣም ቲክቶክ ብቻ ሳይሆን ዩቲዩብህን እኛ በጣም ነው የምናየውና በጣም ነው የምንወደው። እንዳንተ አይነት ጓደኛ ቢኖረኝ እኔ ነው የምለው ሁሌ የት ደርስ ነበር። አለደግን ስራ ሚሊየን አብረን እንለወጥ ሚል የራሱን ሲለወጥ ብቻ እሱንም ደግሞ ደስታን አብረው ሴሌብሬት ማድረግ የማይችሉ ምናምን አይነት ጓደኞች ናቸው በብዛት ያሉትና እንዳንተ አይነት ጓደኛ ሳይ በጣም ነው መቀነው። ልብ በጣም ጥሩ ልብ ነው ያለክ። እውነት ጭራሽ አሜሪካ ሄዶ እናቴ ስልክ ለመደወል ራሱ በጣም ነው የሚንጠባረረው ሰውና እንዳንተ እንደዚህ መጥቶ አብሮ ጓደኞችን ማሳደግ ምናምን መቻል በጣም ቆንጆ ልብ ነው ያለ። ወይዘው ፋኒስ ኮሜዲ ጠብቂያት ነበር ገባታ ለዚህ ሁላችንም እንዳይከደን በማድረግ የምትሰሪያቸው ቪዲዮዎች ሁላችንም ደስተኞች ነን። የሽልማት ይገባሻል። ኮንግራቹሌሽንስ ለዚህ በቃ ከሄደውላ ምናምን ለዚህ እንኳን ደስ አለሽ ሆናችንን እያበረበረች የምታስገን አመቱ በሙሉ እንኳን ደስ አለሽ። አይ ከባሻ ዮዚማ በላለ ይቻላል። ሌላ ስለ ጓደኝነት ሲነሳ ደግሞ ቅድም ሌላ ማን ነበር መሰላችሁ የገረመኝ? ቤኪ ክሬቲቭ አዋርድ የችላሎ ቻሌንጅ አሸናፊ ሚስቱ ነች። ባይዘው አይሰማም። አሸናፊ ቤኪ ኢማሂ ኢየነ በቸው ጉዳይ ዩዚ ሜራስ እያት ማሂራስ Let's go. Let's go guys. በጣም ይገርማል። አንዳንዴ በቃ መባረክ ነው። እንደዚህ አይነት ጓደኛ ማግኘት ማለት በዘመናት በጣም በቃ ፈጣሪ ሲወዳችሁ ነው ማለት እንደዚህ አይነት ጓደኛ እንደራሱ ደስታችሁን እድገታችሁን የሚፈልግ ሰው በቃ እውነት ፈጣሪ ሲመርጣችሁ ነው። በጣም እና ለሁላችንም እንደዚህ አይነት ልብ ይስጠን። በጣም በቃ ጓደኛ ቢኖረኝ በስመ አብ እና በጣም ነው የቀናውባቸው። እኔ በጣም በእነዚህ ብቻ ሳይሆን ቆይ ቪዲዮን ካገኘው ታስገባዋለሁ። የነ እንትናስ ዶክተር አብይ ተሸለመ። ከዛ ዶክተር አብይ ደግሞ ለኔ አይደለም የሚገባው ይሄ ብሎ ለማስተራብነት ደግሞ ጠርቶ ለመልእክተኛው እኔ በቃ እንደዚህ አይነት ወንድማዊ ፍቅር የለም በቃ አንዱን ለመጣል ምናምን የሚያረጉት ነገር ነው እንጂ ይሄ ማንም እሷ ተቀደም እሷ እንዴት አርጌ በላዩ ላይ እሱን ጥዬ እኔ ልለፍ ምናምን በሚባልበት ጊዜ ላይ እንደዚህ አይነት ወንድማዊነት አይገኝም። ቢሸልሙ እንደሆነ መልካምነት ያስተሳሰረው ጓደኝነት
ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማለት በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹን አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችን በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ ሰጠኝ ስለማ በጣም የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤት ሶሻል ኢምፓክት ኮንተንት አዋርድ ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለእኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንጻር ይገባል፣ በጣም ይገባል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለእሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከት ነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችን ከሆናችሁ እባካችሁ ወደ መድረኩና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ፣ ወደ መድረክ እባክህን። እየመጣ ይገኛል። መልእክተኛው ወደ መድረክ እባካችሁ ሞቅ ያለ ጭብጨባ ለመልእክተኛው። ብዙ ድጋፎችን ሲያደርግ የሰዎችን ህይወት ሲቀይር የቆየ ወንድማችን ነው። እንዲሁም እዚህ መድረክ ላይ የተገኙት የራሱ ወንድሞች ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉ ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ ቤኪ 1 ሚሊዮን ያሸነፈው በኦኬ ፓስታ ቻሌንጅ ነው። ምርጥ ቪዲዮ በታየለት ነው። ይሄ እንሄዳለን ኩዬ ፍጬ እየደወልኩ ከላን ፍጬ የሚለው ልጅ ለኦኬ ፓስታም እንደዚህ ዘፈን ስራ ምናምን ብለው ቻሌንጅ አቅርበውለት ነበርና ወደ 3 ነጥብ ምናምን በላይ ነው የታየው። ከቤኪም በላይ ሁለተኛም ሶስተኛም ከወጡትም በላይ ነው የታየለት። 2 ሚሊዮን የቤኪ ራሱ 1 ከምናምን ከዛ 2 ሚሊዮን እንደዛ ነው የታየላቸውና እሱ በእይታ መበልጣለው በላይክ መበልጣለውና እንዴት አሸናፊ እንኳን ባልሆን እንዴት ከ5 ውስጥ አልገባውም ብሎ ያሳየው ሪአክሽን እንመልከት። አይሚት ሙት እኔ አሁን ዛሬ ያሉት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶ ምናምን እዚህ ቦታ ላይ መገኘቴ በጣም ከፋኝ። በምንም አይነት መንገድ ሹራጅ አልተባለም። ሰላም ነው ስለ ህጻናቶችን እዚህ ኦኬ ፓስታ ሌሎን ቶ ኦኬ ፓስታ ማለት ለእኔ ሰጡኝ ቻሌንጅ አለ። ስሜን አልጠሩትም ከ1 እስከ 5 አትሊስት መኖር ነበረበት ብዬ አስባለሁ። ማለት ማርያም 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 ይሄ በምን ዘርፍ ነበር ሲሻለም ማርያም ያለው? እንደ 3 ምናምን ስለተሸለመ 3 ነው የተሸለመውና በጣም ብዙ ተናግሬ አላውቅም። ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆምና ካለው እዚህ ደግሞ ሰው ደስተኛ ነበረ። በተነጋገሩ ንግግር ምናምን በቃ አሪፍ ነበር። የመቤቴን ስም ጠርቶ ያፈረ እንግዲህ የለም። እኛም ስብከት እዚህ እንዳንጀምር ይሄ ሁለተኛው ጊዜ ላይ ነው። ኦኬ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ካሜራማኑን ጠርቶ ነበረ ምናምን ግን እኔ ጃኒን አለመጥራቱ ጃኒን እኮ አሁን ቅርብ ጊዜ ሴቷ ጃኒ ማለት ጠብቄ ነበረ። አላውቅም እኔ ማለት ይኸውላችሁ እንደዚህ ተይዘው እንደሚሄዳቸው ኮሜንት ላይ አስቀምጡልን። እውነት የምር የኔ ብቻ ሀሳብ ነው ወይስ የእናንተ ማሳብ? ጓደኞቼ እነ ነፂ ዘፋኛን ሁላ ሲጠራ ነፂ ዲቻ ፋሚሊ ነው
የሚባሉት ድቻ ፋሚሊ ምናምን ሲል የጃኒን ስም አለመጥራቱ እንደዚህ ለጅ ተያይዘው እንደመሄዳቸው ጠብቀን ነበር ግን ያው ተጠራ አንድ ሀሳብ አሪፍ ነበር። ሌላ ደግሞ የገረመኝ ተሸላሚ እና የሚገባትም በጣም አና ይገባታል። 3-4 ገጸ ባህሪያትን እየሆነች በራሷ ቪዲዮዎች የምናውቃት አና ናት። ከልጅነቷ ጀምሮ እናውቃታለን። አሁን ደግሞ ለዚህ ገና ምግብ መቅመስ ጀመር ስትል ጀምሮ እኮ ነው የምናውቃት እና እንደውም እስካሁን ራሷ አለመሸለሟ እንኳን ደስ ያለሽ አና፣ እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። በጣም ማንም አልነገራትም። አና ያንሳታል፣ ሞራሉ ያንሳል። በእውነት እደጊ ቅመም ነሽ እና ይገባቸዋል ከምላቸው ውስጥ አንደኛዋ አና ናት። ሁለተኛ ደግሞ ለምን ነፂም ይገባታል። አብዛኛው ሰው ይገባዋል። በአሁኑ ቅሬታ አንድ ብቻ ነው ያለኝ። ለምንድነው የሚቀልድ ሰው ኩል ስታስን ፐርሰናሊቲያቸው እኮ ግን እንደዚህ ነው። ክብርና ምስጋና ለመድኃኒዓለም ለዚህ እናንተ ፊት ላቆመኝ እናንተ ፊት ሞገስ ለሰጠኝ ክብርና ምስጋና ለመድኃኒዓለም። በሁለተኛ ደረጃ በጣም ማለት ዶሜስ ስታርቲንግ ፍሮም ዴይ ዋን የእውነት በጣም ሰፖርት አድርጋችሁኛል። ፎሎወሮቼ እዚህ ያላችሁ ቤት ያላችሁ ሁላችሁ ለመላው የአራዳ ልጆች ነኝ ገባለተ ይገባዋል። አንተ ባቱን በማንስቅ ነበር። አብዱ ከነፈልሽ ደግሞ የሚባለው አለ ዘፈን ኃይሌን እኮ ኃይሌ የዚህ ዘፈኑ ባለቤት በጣም ፕሮሞት አድርጎልኛል ዘፈኔን አለ እኮ እና ይገባዋል። ባይዘው በጣም የሚያዝናናኝ የሚያስቀኝ ቤስት ሜመር ፓትሮ ልጅ ራሱ የሚሰራቸው ሜሞች የሚገርም ነው እና መልኩን እንግዲህ ገና ማየታችን ነው። God for this opportunity to be here. Maybe. Antena below maybe not. ጸጉሩ ጥርሱ አፍንጫ እና ማውራት አልቻለም። ሰርቻለ ገባኛል። የሚገርም ሜሞች ነው የሚሰራውና የኔ መቼኛል ብትሻል እና የመጨረሻው ፓርት ንግባል። የመጨረሻው እንግዲህ መኪናው ማንበላው ነው። በጉጉት ሲጠበቅ የነበረው አንድ ነው ደግሞ ሁለት በሌሎቹ ሳይሆን በተለይ ዩቴናስ ወይስ አዶናይ እየተባለ ነበር። እናንተ ግን ማንን ነበር የምትሉት? እና ደግሞ እሱ ሲሸለም አዶናይ ካሜራው ምንድነው
እኔም ልል ነበረ ልክ በቃ አዶናይ የትኛውም ደግሞ አዶናይ በወንዶች ነው ዩቲናስም በሴቶች እኮ አግኝታለች ምናምን በእስማኤል ዴንታ በሱም 1 ሚሊዮን ተሸልማለች ምናምን ግን ለምን እንደሆነ አላውቅም ልክ በቃ እሱ ሲሸልም ካሜራው ወደሷ ያደርጋሉና የሷን እንከን ፍለጋ ነው መሰለኝ ከሷ ምን ትችላለች ምናምን የሷም ስማርት ናት ታጨበጭባለች ትስቃለች ምናምንና በዚህ ልክ ለምን የሁለቱን እንደዚህ እንትን ማለት እንደፈለጋችሁ አላውቅም አስፈላጊ አይደለም ማለት አሁን እኮ በሰሩት ስራ ነው እንጂ እኮ ምንም ሊያጣላቸው የሚችል ነገር የለም ስለዚህ ምንም አስፈላጊ አይደለም የሆነ እንከን ለመፈለግ ደስ አይልም የተደረገው ነገር ብዙ ደስ አላለንም ኤኒዌይስ የመጨረሻው ፓርት ነው እስማ ቅዱስ ጃኒ ቅዱስ ሁለቱንም ጃኒዎች ያቸው የህዝቡ ብሶ ደስታ አላወረደች ስግጥ ፍምስ እንግዲህ ሰርቷል ተረጋጉ ተብሎ ይሄራሉ ጋርዶቹ ከአቅማቸው በላይ ነው አዶን ልክ ነው ይችላል ሰርቷል አልሰራም አይደለም ግን በፊትም ጀምሮ ነው የሰራው የልጅ ኢትዮጵያ ውስጥ አይደለም ኢትዮጵያ ውጭ ያለ ሰው ደግሞ አይ ቲንክ እንትን ውስጥ ውጭዎች ውስጥ አይገባም መሰለኝ ከመጣ እንግዲህ ልጅ 7 ወር ምናምን ቢሆነው ነው ከካናዳ ከመጣ በ7 ወር በ8 ወር ያለው የሰራው ስራ በጣም ግን ከዩቲናስ ግን ለኔ አይወደደውም ዩቲናስ 5ቱንም አመት የሚገርም ክሬቲቪቲ ነው ያሳየችው አይደል ትወናዋ እንደ ወንድ ሆና እንደ ሴትም ሆና እንደ ሰካራም በቃ የምትሰራው በጣም አሳምና አይደለም በኢትዮጵያ እንግዲህ በአፍሪካ ኮንተንት ክሬተር ተብላ እንግዲህ ተመርጩ ናት እየመራችን መሰለኝ እንግዲህ እንዳየሁት ከሆነ እየመራችም ነውና ለኔ አዶናይ ያው ይገባል ማሸነፍ አለበት ግን የሚቀጥለው አመት ነው መሆን ያለበት በዚህኛው አመት እኔ ዩቲናስን የጠበቅኩት የግል ሀሳባችን ነው ባይዘው ከመንም ጋር እንዳታገናኙት ዩቲ ባሁኑ ብትበላው ማለት ይገባል እኔ እንደዛ ነው የማስበው ምክንያቱም ከሰራችሁ ስራ ምናምን አንፃር ማለት ትንሽ አይተንም ዳልስ ከሰራችሁ ነው ያመስልሽ በባዶ ካምፕራት ስቲኒዮና አይሻቸው ምን ያህል ልጅ እንደነበሩ በጣም ፔንፉል ነው በእርዳታም ካላችሁ ደግሞ ቪዲዮችን ቼክ ማድረግ ትችላላችሁ የተለያዩ እርዳታዎች ስትረዳ ነበረ በዛ ላይ ትወናዎቿ በጣም ነው የምትገርመው አሹኬቴ ገበሬ ማህበር መኪና ገባ ምድረ ኮሚቴ አይ የምር ግን የአሁኑን ብትበላው በጣም በቃ እኔ ደስ ይለኝ ነበር የምር ፌር ይሆናል ቅርብ ጊዜ እንደው በዚህ አመት እንኳን ይሄ ድሮን በዚህ አመት እንኳን ከተባለ የዚህ አመቶቹ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም እናቃለን ምን አይነት ሰው እንደሆንሽ እናቃለን ጀግና ሰው እንደሆንሽ እናቃለን ያኔ ማንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ የኛ እኛ ባንቺ ውስጥ ፊልም አይተናል ሊፕሲንግ ሰምተናል ድራማ አይተናል እንወድሻለን ይሄኛው ሲዘጋጅ 3ኛ አመት ነው በ3ቱም አመት ፕራይም ነበርሽ 3ቱም አመት ምርጥ ነበርሽ እኛ እናቃለን እኔም እሱ ነው የምለውና በጣም ጀግና ናት አሳምና ነው ደግሞ ሰርታ ነው ያሳመነችው በየጊዜው በተለያዩ ነገሮች ነው የምትመጣው በማንጠብቃቸው ነው አዶናይን የኔ ቆንጆ ያለ ይመጣ የነበረበት ሰዓት አስተዋሻለሽ ከዛ ጊዜ ጀምሮ እኔ በጣም ነው ማየው በጣም ነው የምወደው ካናዳ ተቸገርኩ ሲል ጎዳና ወጣው ሆምለስ ሆንኩኝ ቢክራይ መክፈል አቃተኝ ባለበት ጊዜያቶች በሙሉ
እኔ ዩቲዩብን በማየት ቪዲዮዎቹን ሼር በጣም ነው የምወደው፣ በጣም ነው የማየው። እውነት ለመናገር ግን ያሁኑ ግን ባላንስ አልሆን ማለት ዩቲ ያሁኑ በቃ ማለት በሚቀጥለው ቢባሉ ምንም የሚቀጥለው እሱ ነው መብላት ያለበት ሲጀመር ገና ይሰራል። አዎ ይሰራል፣ መምጣቱ ነው ደግሞ ብዙ ይሰራል ብዬ ስለማስብ ማለት ነው። ያሁኑን ግን እሷ እስከዛሬ የመጣችበት መንገድ 5 አመት ነው በዛ ያንስ ይገባታል ነው የኛ ሐሳብ። ግን አሁንም አያስከፋም ማለት አሪፍ ተሸለማ 1 ሚሊዮን አግኝታለች እና 2 ዋንጫ ከዛ ደግሞ በአለባበስ የምሽቱ ምርጥ 3 ይመስለኛል እኔ 3 የተሸለመች ይመስለኛል። ይበቃታል ግን በቃ ከታቻል ይመስለኛል። ወደ መጨረሻው ትዕይንት እንሂድ እስቲ። ያ እዚህ ጋር አብረውኝ ከስኬቴ በኋላ ያሉትን ብሎ ጠርቷቸው ነው። ድምፁን ለተዘጋ ከመጫው የተነሳ እሺ ድምጼን አጥቻለሁ እየጨውኩኝ። እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥፍ ምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥፍ ምስቱር ወዳችኋለሁ። ቴንክ ዩ ሶ ማች። የምር ባራጀ ነው መኪናውን በልቶታል። አስመስክሯል ንጉስ መሆኑ ከመቼው ዘፈን ወጣጣል እናሳጠሉ መኪናው ስቆም ዝም ብላችሁ ለዩቲዩብ ስፔዛን ያስወላታል ዘፈን እሱ ነው ንጉሱ ያራዳ ግን ዩቲናስ ንግስቷ ነች። ለመናገር ምንም ጥያቄ የለውም አይደል? የሆነ ግን ይሄ መጨረሻ ላይ የተፈጠረውን ነገር ቀንጨብጨብ አድርጋችሁ ብትለቁት እንዳሰብ መጨረሻ ላይ በጣም ተፈጥሮ ነበር ብናይ ነው እንዳሰብ ቀሬዛ የሆነ አይነት ግርግር ተፈጥሮ ነበር እና ደግሞ ዩቲናስ እናቷን ሰርፕራይዝ አረጋታለች ከሽልማቷ መልስና የእናቷ ሪአክሽን በጣም ነው ደስ የሚለው። እኔ እናት መኪናውን ይዛ ብትገባ ደግሞ እንዴት ደስ እንደሚላት አስብ። ደስ ይላል። በጣም ደስ የሚለው ብቻ በጣም ደስ ብሏታል። እሷ ደስ ይልም ነበር። የሷ ጓደኞች ራሱ የጓደኝነት ጥግ አላቸው ነው። ያው በጣም ሰፖርት ሲያረጓት ነበር። በጣም ነው ደስ የሚሉት። ብቻ እንዳጠቃላይ ሁላችሁም ሽልማቱን የተቀበላችሁ በሙሉ እንኳን ደስ ያላችሁ። ያልተቀበላችሁ ደግሞ በሚቀጥለው አመት የተሻለ ነገር እንጠብቃለን ከእናንተም አይደል? ትበሉታላችሁ። ዩቲናስ የሚቀጥለው አመት የበለጠ እንጠብቃለን ካንቺ። ቀጣይ አመት የማንም አይሆንም፣ የራስሽ ነው። በርቺ። አዶናይ ደግሞ ቃልን ጠብቀ 25,000 አረጋውያንን 25,000 ህፃናትን አዶናይ ፋውንዴሽን መስርተህ እንግዲህ ብዙ ሰዎችን ሰፖርት እንደምታደርግ ተስፋ አለን። ለሁላችሁም እንኳን ደስ ያላችሁ። እኛ እንግዲህ ይሄ የታዘብነው በእኛ ልክ በገባ ልክ ነው፣ የግል አስተያየታችንም ነው። ከምንም መጥፎ ነገር ጋር እንዳታገናኙት ማለት ያየነውን የመሰለንን የገባንን የተናገርነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ባይ ባይ።